በገነትና በሲኦል ያሉ ነፍሳት በምድር የነበራቸውን እውቀት እንደማይነሳቸው ስንቶቻችን እናውቃለን? ይልቁንስ በክብር ላይ ክብር፣ በጸጋ ላይ ጸጋ፣ በእውቀት ላይ እውቀት እየተጨመረላቸው እንደሚኖሩ ስንቶቻችን እናውቃለን? አዎ፣ ዛሬ የነፍሳት እውቀት በገነትና በሲኦል ምን ይመስላል የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የነፍሳት እውቀት በገነትና በሲኦል። በገነትና በሲኦል ያሉ ነፍሳት በምድር የነበራቸውን እውቀት እንደማይነሳቸው ይልቁንም በክብር ላይ ክብር፣ በጸጋ ላይ ጸጋ፣ በእውቀት ላይ እውቀት እየተጨመረላቸው እንደሚሄድ ልሳነ ዕፍረት ቅዱስ ጳውሎስ ሲናገር አሁን በከፊል ኋላ ግን እንደተገለጠልኝ መጠን ሁሉን አውቃለሁ ብሎ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ ይነግረናል። አፈወርቅ ዮሐንስም ይህንን የበለጠ ግልጥ ሲያደርገው የሚነግስ ንጉሥ ልጅ በእናቱ ማኅፀን ሳለ ምንም እንደማያውቅ ከተወለደ በኋላ እንዲነግስ ሁሉንም እንዲገዛ የመንግሥተ ሰማይ ሥርዓትም እንዲሁ ነው ይላል። ከዚህ ንባብ ላይ ሊቃውንት ሕፃናት ተወልደው እስከ 7 እስከ 12 ዓመት የሚያውቁት እውቀት ጻድቃን ከበቁ በኋላ እንደሚያውቁት እውቀት ነው። ከ20 እስከ 30 የሚያውቁት እውቀት ጻድቃን ከሞት በኋላ በገነት እንደሚያውቁት እውቀት ነው። እስከ 40 እስከ 50 የሚያውቁት እውቀት ደግሞ ጻድቃን መንግሥተ ሰማያት ገብቶ እንደሚያውቁት እውቀት ነው ብለዋል በተግሳጽ። ስለዚህ ጻድቃን ከሞቱ በኋላ በምድር ላይ ያለውን የሚሰራውን እግዚአብሔር እንዳደላቸው ያውቃሉ። አውቀው ለሚገባው ይጸልያሉ። ይህ ሲባል እንደ ጥንቱ በምድር ላይ እንደነበረው እየወደቁ እየተነሱ መለመን አይደለም። ተዘከር ኪዳነ ቃልከ አደርገዋለሁ ያልከውን ቃልህን አስብ እያሉ ማሳሰብ ነው። ማሳሰብ ሲባል ሰው ይመስል እግዚአብሔር እንዴት ማሳሰብ ይቻላል እንዳይባል በዚህ ምድር እንኳን ሰው ስለሚሻው ነገር ሁሉ ይለምናል። ታዲያ ይህ ሰው የሚለምነው ስለ እርሱ ፍላጎት እግዚአብሔር የማያውቀው ነው? እንደዚህ ወዳኛው ዓለም ጻድቃን የሚያሳስቡት ረስቶት ዘንግቶት ሳይሆን ለእነርሱ የገባላቸውን ቃል ኪዳን የታወቀ የተረዳ ይሆን ዘንድ ነው። እንዲሁም አንድ ሰው ብጽዓት ኖሮበት ብጽዓቱን በሰው ሁሉ ፊት ቢሰጥ በዚህ ሰው ድርጊት የእግዚአብሔር ቸርነቱ፣ የሰውየው ሃይማኖቱ በሌላ ዘንድ ጎልቶ እንዲታወቅ ቅዱሳኑ በገባላቸው ቃል መሰረት መሐር ተዘከር እያሉ ቢያሳስቡ የእነርሱ ብቃት የእግዚአብሔር ምሕረት ይገለጣልና ስለዚህ ነው። እንዲሁም በማይመለሰው በክፉ ሰው ላይ ወደ እግዚአብሔር ይካሰሳሉ፣ ያስፈርዳሉ። ጻድቃን ሰው ከሞተ በኋላ በሕይወት ባሉ ክፎች ላይ ይፈርዳል። ጎልማሳ ሰውም ፈጥኖ በሚሞትበት ጊዜ የአመፃ ሽምግልና ዕድሜያቸው በበዛ በክፉ ሰዎች ላይ ይፈርዳል። እንዲሁም የሰዎች ልጆች ነፍሳትንም አየው፣ እነርሱ ሙተው ሳሉ ቃላቸው እስከ ሰማይ ይደርሳል ይካሰሳልም። ያን ጊዜም ከእኔ ጋር ያለው ሩፋኤል ጠየቁት፣ እንዲህም አልኩት፣ ቃሉ እስከ ሰማይ የሚደርስና የሚከስ ይህ ነፍስ የማን ነው? እርሱ መለሰልኝ እንዲህም አለ፣ ይህ ነፍስ ወንድሙ ቃየል በግፍ ከገደለው ከአቤል የወጣ ነው። ዘሩ ከምድር ፊት እስኪጠፋ ድረስ የልጅ ልጁም ከሰው ዘር ተለይቶ እስኪጠፋ ድረስ እርሱን ይከሳል። ሄኖክ ምዕራፍ 7 ከቁጥር 26 እስከ 28። ዮሐንስ አብቀት ቀለም ሲስም ሲካሰሱ ያያቸው ነፍሳት ጻድቃን አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የተገደሉትን ሰዎች ነፍሳት ከመሠዊያው በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ስለ ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደርሱም ደግሞ ይገድሉ ዘንድ ያላቸው የባሪያዎችን ባልንጀሮቻቸውንና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተነገረላቸው በማለት ገልጧል። እና መካሰሳቸው በምድር ላይ ያለውን ቢያውቁ አይደለምን? ራእይ 6 ከቁጥር 9 እስከ 11። አንዳንድ ጊዜ ደግሞ በአካለ ነፍስ እየመጡ የሚመክሩበት የሚገስጹበት መንገድ አለ። ፂሩ ጻይዳይን የሚባለው ክፉ ንጉሥ ካስገደላቸው በኋላ አምስቱ ሰማዕታት ለዚያ ዝንጉ ንጉሥ ሌሊት በአልጋ ላይ ተኝቶ ሳለ አምስቱ ሰማዕታት ተቆጥተው ሰይፋቸውን ይዘው ሌሊት በፊት ቆሙ፣ ታዩት። በወንጀል ወደ ቤቱ የገቡ መስሎታልና ከእንቅልፉ በነቃ ጊዜ ፈርቶ ከቤት ማዕዘን ወደ ማዕዘን ይሸሽ ዘንድ ወደደ። የወነጀሉትም መስለው የሚገሉትም መስሎታልና ፈርቶ ጉልበቱ ተንቀጠቀጠ። ስለዚህም ጌቶች ምን ትፈልጋላችሁ? እኔስ ምን ላድርግላችሁ? አለ። በእሳት አቃጥለህ የገደልከን እኛን በባህር ላይ ይጥሉ ዘንድ ያዘዝክ አይደለም? ስላመንበት እግዚአብሔር ሰውነታችንን ጠብቋልና እኛን ማጥፋት ተሳነ። በእርሱ ያመነ ሰው አይጠፋምና ለእግዚአብሔር ክብር ምስጋና ይግባው። ያመንበት እኛ በመከራው አላፈርንም ብለው መለሱለት። እንደዚህ ያለ ቅጣት እንዲያገኘኝ አላወቅኩምና ክፉ ነገር ስላደረግኩባችሁ ፈንታ ምን ዋጋ ልስጣችሁ? አሁንም ሰውነቴን በሞት እንዳትወስዱ በሕይወትም ሳለሁ ወደ ሲኦል እንዳታወርዱኝ የምሰጣችሁን ዋጋ ለዩልኝ። እኔ በድያችኋለሁና የእግዚአብሔር ሕግ ርኅራኄ ስለሆነ ኃጢአቴን ይቅር በሉኝ አላቸው። እነዚያም ብሩካን ሰማዕታት እንዲህ ብለው መለሱለት፣ ክፉ ነገር ስላደረግብን ፈንታ እኛ ክፉ ነገር አንከፍልም። ፍዳን የሚከፍል እግዚአብሔር ነውና ፍዳን የሚከፍል ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀት ማነስና ስለ ልቡና ድንቁርና እኛ ሕያዋን እንደሆንን ተገልጠን ታየነ። እኛንስ የገደልከን መስሎ ሕይወትን አዘጋጀህልን።
አንተንና የጣዖቶችን ካህናት ግን ለዘላለሙ መውጫ ወደሌለባት ወደ ገሃነም ትወርዳላችሁ ብለውታል። እነዚህ ነፍሳት ወደዚህ ሰው መምጣታቸው ይህ ሰው በሕይወት እንዳለና የት እንደሚኖር ቢያውቁ አይደለምን? አንደኛ መቃብያን ምዕራፍ 4 ከቁጥር 8 እስከ 17። እንግዲህ ሙተዋል የተባሉ ሰዎች ነፍሳት በገነትም ይሁን በሲኦል ሕያዋን ሆነው መኖራቸው ከታወቀ ሞት ማለት የነፍስ ከስጋ መለየት እንጂ የሕይወት ፍጻሜ አይደለም ማለት ነው። ስለ አጠቃላይ የነፍሳት ሁኔታ ከዚህ ቀጥለን የምናያቸው የመጽሐፍ ቅዱስ ጥቅሶችን እናስተውል። አንደኛ፣ ጻድቃን ግን ለዘላለም ይኖራሉ። ዋጋቸውን በእግዚአብሔር ዘንድ የጸና ነው፣ ጥበቃቸውን በልዑል ዘንድ ነው። ስለዚህም የክብር መንግሥትና ጌጥ ያለው አክሊልን ከእግዚአብሔር እጅ ይቀበላሉ። በቀኙ ይሰውራቸዋልና በክንዱም ይረዳቸዋልና ይላል ጥበብ ምዕራፍ 5 ከቁጥር 15 ላይ። ሌላ ደግሞ ቦታ ላይ ጌታም በስጋ ቢሞቱ በነፍስ ግን ሕያዋን እንደሆኑ ሲናገር እኔ እግዚአብሔር የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ፣ እንግዲህ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሏል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 32 ላይ። እንዲሁም ቅዱስ ጳውሎስም ከዚህ ዓለም የወዳኛው ዓለም እንደሚበልጥና እንደሚሻል በዚያም ከክርስቶስ ከቅዱሳን ጋር መኖርን እንደሚናፍቅ ሲናገር እኔ በሕይወት ብኖርም ክርስቶስን ለማገልገል ነው፣ ብሞትም ዋጋ አለኝ። ነገር ግን በስጋ ብኖር ለእኔ የሥራ ፍሬ ቢሆንም ምን እንደምመርጥ አላውቅም። በእነዚህ በሁለቱ እጨነቃለሁ። እኔስ ከዚህ ዓለም ልለይ በክርስቶስም ዘንድ ልኖር እወዳለሁ፣ ይልቁንም ለእኔ ይህ ይሻለኛል፣ ይበልጥብኛል ሲል ፊልጵስዩስ ምዕራፍ 1 ከቁጥር 21 እስከ 23 ይናገራል። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ስለ እርሱ የምንደክምለትን በሰማይ ያለው ቤታችንን እንለብስ ዘንድ እርሱን ተስፋ እናደርጋለን። ከለበስነውም በኋላ ራቆታችን የምንገኝ አይደለንም። እንግዲህ ሁልጊዜ እመኑ፣ ጨክኑ። በዚህ ሥጋ ሳላችሁ እናንተ እንግዶች እንደሆናችሁ ታውቃላችሁ። ከሥጋችሁም ተለይታችሁ ወደ ጌታችን ትሄዳላችሁ። በእምነት እንኖራለን፣ በማየትም አይዳል። ይልቁንም ከሥጋችን ተለይተን ወደ ጌታችን እንሄዳለንና ደስ ይለናል። አሁንም ብንኖርም ብንሞትም እርሱን ደስ ለማሰኘት እንጥራለን ይለናል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 9 እንደምናነበው። እንዲሁም ደግሞ ዛሬ ከሚያውቀው የተለየ እውቀት እንደሚጨመር ሁሉንም እግዚአብሔር እንዳደለው መጠን በግልጥ እንደሚያይና በክርስቶስ የሞቱ ምዕመናን ከቅዱሳን ማህበር አንድ እንደሚሆኑ ሲናገር ደግሞ አሁን ግን ታወቀኝ፣ በግልጥም ተረዳኝ፣ በመስታወትም እንደሚያይ ሰው ዛሬ በድንግዝግዝ እናያለን፣ ያን ጊዜ ግን ፊት ለፊት እናያለን። አሁን በከፊል ኋላ ግን እንደተገለጠልን መጠን ሁሉን አውቃለሁ ይላል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 12፣ ዕብራውያን ምዕራፍ 12 ከቁጥር 22 ላይ። በአጸደ ነፍስ ያሉ ነፍሳት እውቀት የሚከፈልባቸው ነገሮችን የማይረዱና መናገር የማይችሉ ቢሆን ኖሮ ጌታ በሉቃስ ወንጌል እንዲህ ብሎ ባላስተማረም ነበር። ምክንያቱም ሁለቱም እንደተለያየ ቦታ ማለትም አንዱ ወደ ገነት ሌላው ደግሞ ወደ ሲኦል ከተወሰዱ በኋላ እንደገና ቃላትን ሲለዋወጡ እናያቸዋለን። አስቀድሞ የሄዱበትን ቦታ ከዚህም በኋላ ድሃው ሞተ፣ መላእክትም ወደ አብርሃም አጠገብ ወሰዱት፣ ባለጠጋውም ደግሞ ሞተ ተቀበረም ካለ በኋላ ባለበት በሲኦል ሆኖ በሲኦል በስቃይ ሳለ ዓይኖቹን አንስቶ አብርሃምን ከሩቅ አየው፣ አልዓዛርንም በአጠገቡ ተቀምጦ አየው። አባት አብርሃም ሆይ እዘንልኝ፣ በዚች እሳት እጅግ ተሰቃይቻለሁና ጣቱን ከውኃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ብሎ ነበረ። እናም በሲኦል ያለው ነዌ እየደረሰበት ያለውን መከራ አስቀድሞ በምድር የሚያውቀው አልዓዛር በዚያ ተቀምጦ ሲያየው እንዲረዳው ከተናገረ በኋላ በገነት ያለው አብርሃም ደግሞ ሲመልስ ልጄ ሆይ አንተ በሕይወትም ተድላን ደስታን እንዳደረግ አልዓዛር እንዲሁ ሁልጊዜ በችግር እንደነበረ አስብ። አሁን ግን እንዲሁ እርሱ በዚህ ፈጽሞ ተድላና ደስታ ያደርጋል፣ አንተ ግን መከራን ትቀበላለህ ብሎ መገናኘት እንደማይችሉ በምክንያት ሲያስረዳው ደግሞ ከዚህ ሁሉ ጋራ ከዚህ ወደ እናንተ ማለፍ የሚሹ እንዳይችሉ ከእናንተ ወደ ወገን የሆኑትም ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ፍትሐ እግዚአብሔር አለ ብሎታል። ነዌም ለእርሱ የፈለገውን ነገር እንዳልተሳካለት ሲያይ ወዲያው ለአብርሃም የለመነው በዚህ ዓለም ያሉ 5 ወንድሞቹ እንዲያስብለት ነው። ይህም የሚያስረዳው በሲኦል ሆነው እንኳን በዚህ ዓለም ያወቁትን የነበረውን ነገር እንደማይነሳቸው ነው። እና እርሱም እንዲህ አለ፣ አባት አብርሃም ሆይ አልዓዛር ወደ አባቴ ቤት እንድትልከው እለምናለሁ፣ 5 ወንድሞች ስላሉኝ ይነግራቸው፣ እነርሱም ደግሞ ወደዚች የስቃይ ቦታ እንዳይመጡ ይስሙ ሲለው፣ ሙሴና ሕግ ነቢያት አሏቸው፣ እነርሱን ይስሙ ብሎታል። ስለዚህ መከራከሪያ ያነሳው ሐሳብ የለም፣ አባት አብርሃም ሆይ ከሙታን አንዱ ወደ እነርሱ ካልሄደና ካልነገራቸው ንስሐ አይገቡም የሚል ነበር። አብርሃም ግን ለእነዚህ የሰጠው መልስ የማያዳግምን ሙሴንና ነቢያትን ካልሰሙ ከሙታን ተለይቶ የተነሳ ቢኖርም እንኳን አይሰሙትም አያምኑትም የሚል ነበር። ሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 31። ይህም እግዚአብሔር ለምን ተአምራት አያሳይም ወይም የአማንያንን የተለየ ተአምር አድርጎ ለምን ወደ እምነት አያመጣቸውም እያሉ ለሚጨነቁና ሁልጊዜ ለሚነዘንዙት ሰዎች መልስ የሚሆን ነው። ምክንያቱም ሙሴንና ነቢያትን ካልሰሙ ከሙታን የተነሳውንማ አያምኑትምና። ዳግመኛም እግዚአብሔር በቅዱስ ጳውሎስ ቃል ሕዝቡን ነገርኳችሁ አላመናችሁም፣ በሐዋርያትም አንደበት ነገርኳችሁ አልሰማችሁም፣ በወንጌልም በድርሳንም በመጻሕፍት ሁሉ ነገርኳችሁ፣ ነገር ግን አላመናችሁም፣ የተረገማችሁ እስከ ዘላለሙ ድረስ ማለቂያ ወደሌለበት ወደ ዘላለም እሳት ከኔ ሂዱ እንዳለ ርቱዕ ሃይማኖት ገጽ 32። ከዚህ በተረፈ ግን ከላይ ያየነው ይህ
መላው የሚያሳየው በወዳኛው ዓለም የሚኖሩ ጻድቃን እውቀት እንደማይከፈልባቸው ወይም እውቀታቸው እንደማይነሳቸው ወደፊትም እንዲያውቁት የተፈቀደላቸውን ማወቅ የሚችሉ መሆናቸውን የሚያስረዳ ነው። እንግዲህ ውድ ተመልካቾቻችን በዛሬው ዕለት የተመለከትነው ሁላችንም በምድር እያለን ስናውቅ የነበረው እውቀት በገነትም ሆነ በሲኦል በምንሄድበት ጊዜ ከኛ እንደማይሰወር ነው። ይልቁንም በተረዳነው በሚገባን መጠን ሌላ ተጨማሪ እውቀት እንደሚሰጠንና ከሰቃላይ ጸጋም እንደሚጨመርልን ዛሬው ዕለት ተመልክተናል ማለት ነው። ስለዚህ በምድር የሞቱ ሰው ብዙ ጊዜ ምን ይባላል? የሞተ አረፈ ይባላል። ግን የሞተ ሰው አላረፈም። በሰማይ ሆኖ እኮ የልጆቹን፣ የወንድሞቹን፣ የእህቶቹን፣ የቤተሰቦቹን መውደቂያ ይመለከታል። ወደ ገነት እንደሚገቡ ወደ ሲኦልም እንደሚገቡ ስራቸውን እየተመለከተ ያዝናል፣ ይጸልያል፣ ወደ ፈጣሪም ይለምናል ማለት ነው። ለዚህ ነው ብዙ ጊዜ ሁላችንም ሰው ሲሞት ተስካር የምናወጣው ስለሱ ብለን በቤተክርስቲያን የምናስጠራው ለነዳያን የምንሰጥበት ምክንያት ምንድን ነው? ለምሳሌ በሲኦል ያለ ሰው ካለ ይህንን በምናደርግለት ጊዜ እኛም ስለሱ እየለመንን ነው ማለት ነው። እነሱም ስለኛ ይለምናሉ፣ እኛም ስለ እነሱ እንለምናለን። በዚህን ሰዓት ላይ እግዚአብሔር እኛ ያደረግነውን ነገር ተመልክቶ በቸርነቱ ከሲኦል ወደ ገነት ይመልሳቸዋል ማለት ነው። እና ሁላችንም ለሞቱ እህት ወንድሞቻችን ተስካር ማውጣት እንዳንዘነጋ